እናያለን። ያው እንግዲህ ወረራው የት እንደሚያልቅ እናያለን። እኛም በወረራ እስከ አልዋሃ እስከ አንገረብ እስከ ሊማልሞ ያለውን መሬታችን አሁን አማራ ክልል ላይ ያለው ጠለምት የሚሉትን ጸለምት ጠገዴ የሚሉትን ጸገዴ ቆቦ እናስመልሳለን። እኛ ደግሞ በወረራ ከሆነ ማለት ነው። ያው እንግዲህ ወረራ በጉልበት ማለት ነው። ማን ጉልበት እንዳለው እናያለን። እንደው እኔ የምፈራላቸው እነዚህ እንወራለን ምናምን የሚሉት የአማራ ልሂቃን አማራን በቅርብ ጊዜ እንዳያከስሙት ነው የምፈራው። ተሸብሽቦ በዚህም በዛም ተቆራርሶ እንትን ብሎ እዛ አማራ ሳይንትና ጋይንት ላይ ብቻ ተሰብስቦ እንዳይቀር ነው የምፈራላቸው። ውጊያው ከተነሳ የኢትዮጵያ የመጨረሻ ቀን ይሆናል። ያው በዚህ አጋጣሚ ደግሞ እኛ መሬታችን እናስመልሳለን። እስከ ቆቦ እስከ ሊማሊሞ እስከ አንገረብ ያለውን እስከ መተማ ያለውን መሬታችን እናስመልሳለን። ጥሩ ነው። ለፌደራሊዝሙ ለቻገር እንድትቆይ ብለን የተውንላቸው መሬት እናስመልሷለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሐምሌ 27 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያስኳቸው መረጃዎች መካከል በተለይ የሰሜን ምስራቅ ኢትዮጵያ በሰሜን ወሎ እንዲሁም ደግሞ በራያ የተለያዩ አካባቢዎች በአፋር ትይዩ የትግራይ አዋሳኝ ራያ ዘቦ፣ ራያ ዋጅራት፣ ራያ ጨርጨር፣ ራያ ባላ፣ ራያ ቆቦ፣ ራያ አለማጣ እንዲሁም ደግሞ ወደ ደጋማው የኮረምና የአካባቢው ቀጠናዎች ያለውን ከፍተኛ ወታደራዊ ውጥረት በተመለከተ የ24 ሰዓት አጫጭር መረጃዎችን ከአካባቢው አሰናድቻለሁ። በዚህ ሰዓት በቅደም ተከተል አደርሳችኋለሁ። ሰሞኑን እንግዲህ በሰሜን ምዕራብ ኢትዮጵያ በሸረሪና ግንባር ከነበረው ውጊያ አሁን ከፍተኛ ውጥረት ወዳለበት ወደ ራያ ግንባር ስንሄድ በ24 ሰዓት ያሉ አጫጭር መረጃዎችን የምትሰሙ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ ቀጠናዎች ያለው እንደዚሁም የፋኖ ሰራዊት ወትሮ ዝግጁነትን የተመለከቱ የወጡ አጫጭር መረጃዎችንም በዚህ ሰዓት ወደ እናንተ አደርሳለሁ። የሱዳን ጉዳይ ከኢትዮጵያ ጋር አሁን በአንድም ሆነ በሌላ መንገድ የሚለይ ጉዳይ አይደለም። አንዱ በአንዱ ወታደራዊ ስምሪት፣ የኃይል ትብብር፣ የኃይል ስምሪትና ወታደራዊ ጉዳዮች ላይ ይሳተፈ ይገኛል። ከዚህ አንጻር በሱዳን ያለውን ማጫጭር መረጃዎች በዚህ ሰዓት ወደ እናንተ አደርሳለሁ። መሐመድ ደጋሎ በተወለደበት በኮርዶፋን ቀጠና ከፍተኛ ሽንፈት እየገጠመው ነው የሚገኘው። ቀደም ብሎ ካርቱምን ከለቀቀ በኋላ ኮርዶፋንን ማዕከል አድርጎ ምዕራብ ሱዳንን ለመገንጠል ከአረብ ኤሚሬትስ ጋር ትብብር እየሰራ የሚገኘው የኮርዶፋኑ ገዥ ጀነራል መሐመድ ደጋሎ በአልቡርሃን ጦር ከፍተኛ ወታደራዊ ኪሳራ ደርሶበታል። ይሄ እንግዲህ በተለይ በኢትዮጵያ ትይዩ ባሉት የሰሜን ምዕራብ የኢትዮጵያ አካባቢዎች እንዲሁም ደግሞ የምዕራብ ኢትዮጵያ የአሶሳና የሁመራ ትይዩ አካባቢዎች ጋር ቀጥታና ተዛማጅ ጉዳይ አለው። ምክንያቱም በሱዳን ውስጥ የኢትዮጵያ የትግራይ ታጣቂዎች እንዲሁም ደግሞ የአረብ ኤሚሬትስ እና የአብይ አህመድ ኃይል ከደጋሎ ጎን ነው ያሉት። ከአልቡርሃን ጎንም በተመሳሳይ ለዚሁ የህወሓት ታጣቂዎች አሉ። ይሄ ጉዳይ እንግዲህ የኢትዮጵያ ውስጥ ያለውን ወታደራዊ የኃይል ሚዛንና ፖለቲካዊ ወታደራዊ እንዲሁም ደግሞ የኃይል ስምሪትና አጠቃላይ የመሳሪያ አስተላለፎችን ጭምር የመለወጥ እድል እንዳለው ነው እንግዲህ የሚታመነው። እነዚህን መረጃዎች ባጭሩ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አድማጭ ተመልካቾቻችን የተለያዩ አስተያየቶችን አደረሳችሁኛል። ካደረሳችሁኝ አስተያየቶች መካከል የህወሓት አፈቀላጤ ሚዲያዎች የሰሯቸውን ፕሮግራሞች በተመለከተ እንደዚሁ መልእክቶችን አደረሳችኋል። እንግዲህ ይህንን በተመለከተ የህወሓት አፈቀላጤ ሚዲያዎችን በተመለከተ በተለይ ፌስቡክ ገጽ ላይ የለጠፍኩት ጽሁፍ አለ፣ ልታነቡ ትችላላችሁ። እነዚህ የህወሓት ያፈቀላጤ ሚዲያዎችና ጋዜጠኞቻቸው እንግዲህ ከኔ ጋር የነበራቸው ውይይት በተመለከተ እንዲሁም ደግሞ ከ2 ዓመታት በፊት ነው በነገራችን ላይ አሁን ወደ ስም ማጥፋት ከመምጣታቸው በፊት የነበረውን የምልመላ ሂደትም የሚያሳይ እና ጥረቱ አለመሳካቱን ተከትሎ አሁን ፍረጃዎች እየመጡ ነው የሚገኙት። ይሄ የሚጠበቅ ነው፣ በጣም በትንሹ የሚጠበቅ ጉዳይ ስለሆነ ብዙ አይደለም። እነዚህ ያፈቀላጤ ሚዲያዎች ከአሁን በፊት በ2013 በ2014 በነበሩ ጦርነቶች በጭና ጦርነት፣ በጋይንቱ ጦርነት ተደጋጋሚ እኔን ስም በመውሰድ ከፕሮግራም ላይ እንደዚሁ ቪዲዮዎችን እየቆረጡ እንደዚሁ ተመሳሳይ የስም ማጥፋትና ፍረጃዎችን አድርገዋል። ብዙ ይሄ የተለየ ነገር አይደለም። ስለዚህ ያለውን ነገር እዛ ላይ ተከታተሉ ትችላላችሁ። አሁን በዚህ ቪዲዮ መልእክት ላይ ከላካችሁልኝ የተመለከትኩት የአማራ ፋኖዎችን እነዚህ የህወሓት አፈቀላጤዎች ሚዲያ እንመድባለን፣ እዚህ ሚዲያ ትሄዳላችሁ፣ እዛ ሚዲያ ትሄዱም ብለው የመመደብ ስልጣን እንደደረሱ የሚያሳይ ነው። ይሄ እንግዲህ ለፋኖ ሰራዊት ለአማራ ህዝብ የህልውና ታጋይ ጉዳዩ እንዴት ለምን ተብሎ ሊጠየቅ የሚገባው ጉዳይ ነው። የህወሓት አፈቀላጤ ነው የፋኖ መሪዎችን የሚዲያ ምደባ የሚሰራው የሰራዊት ስምሪት የሚሰራው። የአማራ ህዝብ የራሱ የህልውና ጥያቄዎችን አዝለው የሚንቀሳቀሱ የፋኖ መሪዎች በየትኛው ቦታ ላይ መናገር ያለባቸውን በየትኛው ቦታ ላይ እንዲሁም ደግሞ ማድረግ ያለባቸውን በደንብ ጠንቀው የሚያውቁ ናቸው። እየታየ ያለውም እሱ ነው። የህወሓት ሰዎች ግን ይህንን ጉዳይ ጠቅልለው ወስደው ምን እያደረጉበት ነው? ይሄ እንግዲህ ከፍረጃው ይልቅ ይሄኛው የህወሓት አፈቀላጤዎች
የፋኖ ሰራዊት አመራሮችንና የፋኖ ሰራዊት አባላትን ምደባና ስምሪት የሚዲያ የፕሮፓጋንዳ ጭምር አቅጣጫ የምንሰጣችሁ እኛ ነን የሚለው እጅግ የሚያሳፍር ነው። እንግዲህ ይሄ ጉዳይ ተደጋግሞ የተባለ ጉዳይ ነው። ለምንድን ነው እነዚህ ሰዎች ይህንን ፍረጃ የሚያደርጉት የሚለው ካለ አንዳንድ ቦታ ላይ ምናልባት ያገኙት ፊት ይኖራል። ይህንን ፊት በተመለከተ የሆነ የተገባላቸው ቃል ሊኖር ይችላል። ይህም በግልጽ የሚታዩ አሉ። የደብረ ጽዮን ጋር ወደፊት ወይም ደግሞ የአማራ የማንነት ጥያቄዎች እዚህ ግባ የሚባሉ አጀንዳ አይደሉም የሚሉ ሰዎችን ተመልክተው ይሆናል። እውነታው ግን እሱ አይደለም። በትግራይ በኩል ያሉ ፖለቲከኞች የወልቃይትን ጉዳይ እንደ ንዑስ አጀንዳ፣ የራያን ጉዳይ እንደ ቁራጭ አጀንዳ አቅርበውት አይተውት አያውቁም። እንደ ዋና የህልውና 40% ህዝባቸው እና ክልላቸው መሬታቸው ሉዓላዊ ግዛታቸው እንደተቆረጠ ነው ሰራዊት እያዘጋጁበት ያለው። ይሄ እጅግ አሳዛኝ ነው። በነገራችን ላይ ይህንን ንዑስ ጥያቄ ነው ብለው ለነሱ የሚያግሯቸው ሰዎች፣ ህዋቶቹ ደግሞ በሌላ በኩል ይህንን ንዑስ ጥያቄ እንዳልሆነ ይልቁንስ ታላቋን ትግራይ የመመስረት ትልቅ ፕሮጀክት ዋና እንቅፋት እንደሆነባቸው አድርገው ነው የሚመለከቱት። ይህንን በተመለከተ ሰሞኑን አምባሳደር ፍስሐ አስግዶም ኤርትራን ስለመገንጠል እንዲሁም ደግሞ ትብብሮችን በተመለከተ የህወሓቱ ወታደራዊ አዛዥ ጀነራል ኃይለስላሴ ትብብሮቹ እንዴት እንደገለጿቸው ወደኋላ ሄዳችሁ ልትመለከቱ ትችላላችሁ። አሁንም ፋኖ ከየትኛውም ኃይል ጋር ሊተባበር ይችላል። ይሄ ነው ለአመራሮቹ የቀረበው ጥያቄ። ትብብሩ ግን ምንድነው? ትብብሩ የህዝብን ጥቅም የራስህን ጥቅም የምታስቀምጠው በቅድመ ሁኔታ በድህረ ሁኔታ እንዲሁም ደግሞ በሂደት ላይ ብለህ የምታስቀምጠው ጉዳይ ምንድነው ነው? ይሄ ጉዳይ ይቅረብ፣ ህዝብ ይየው። ከዛ በኋላ ትብብርን የሚጠላ አንድም ሰው የለም። ትብብሩ ግልጽ አይደለም። የህወሓት ሰዎች እነ ፈትለወርቅም እነ ጀነራል ኃይለስላሴም በተደጋጋሚ የሚገልጹት እነሱ ምዕራብ ትግራይ እያሉ የሚጠሩትን ወልቃይትንና ራያን የማስመለሻ ታክቲካዊ ስልታዊ ጥምረት ነው ብለው እየገለጹት ነው ያሉት። ለዚህ ምላሽ መስጠት፣ ለዚህ ማብራሪያ መስጠት ከፊት ያለው የአማራ ፋኖ የፖለቲካ ኃይል ምላሽ መስጠት ይጠበቅበታል። በዚህ መንገድ የፋኖ ኃይል የፋኖ ደጋፊ እንዲሁም ደግሞ በሌላ መንገድ ኃይል እንዳይበተን ይሄ ጉዳይ ከዚህ የተሻለ ጊዜን ለመናገር ጊዜ ያለው አይመስለኝም። በተደጋጋሚ ይሄን ነው እየተባለ ያለው። ከዚህ ጋር እንደ አይነት ጉዳዮች ሲነሱ እንትና እንድል ስለሆነ ነው ምናምናም ይሄ ብዙ ውሃ የሚቋጥር አይደለም። በኢትዮጵያ ፖለቲካም በሚዲያም ብዙ የተለመደ ጉዳይ ነው። እየዋለ እያደረ ብዙ ሰው እንግዲህ ፀጉሩን የመንጨቱ ጉዳይ ይቀርባል። በነገራችን ላይ በዚህ ጊዜ እንደው ከማነሳቸው ጉዳዮች ለሰኔ 16 ለአብይ አህመድ ሰልፍ ለማስተባበር ሊወጡ የነበሩ ሰዎችን በአካል አግኝቼ አዲስ አበባ ተው ታፍራላችሁ፣ የኦህዴድ የፖለቲካ ፍላጎት ያሳፍራችኋል፣ ነገ አዲስ አበባ ውስጥ አማርኛ ቋንቋ መናገር አትችሉም፣ ይህንን እንግዲህ ለአብይ ሰልፍ መስቀል አደባባይ እናዘጋጃለን ብለው ያሉ ሰዎችን በወቅቱ የነገርኳችሁን ነው የምነግራችሁ። ምናልባት ያው ሰዎቹን በህይወት ስላሉ አሁን አብይን እየተቃወሙ ስለሚገኙ ይህም ጉዳይ ከዛ የተለየ አይደለም። አብይ አህመድ ኦሮማራ ብሎ ጥምረት ፈጥሬያለሁ ብሎ ሲመጣ ማድረግ ያለበትን ነገር ከናባዱላ ገመዳ ጋር ሚኒሶታ በሚባል ቦታ ላይ የሰሩትን ስራ ቀድመው ሰርተው ነው በኋላ የባዴንን ሰዎችም እንዲሁም ደግሞ የነበረውን የለውጥ ኃይል እያሉ እያሞካሹ የተጫወቱበት። ስለዚህ ህወሓትም ከዛ የተለየ ነገር የለውም። ግልጽ የሆነ ስምምነት ይምጣ፣ ግልጽ የሆነ አሰራር ይምጣ። ይህንን ህዝብም ይየው፣ ሰራዊቱም ይየው፣ የሚያውቅ ይወቀው። ከዛ ባሻገር ከዛ ቀጥሎ ባለው ጉዳይ ለማውራት ለመነጋገር በጣም ቀላል ነው የሚሆነው። የህወሓት ሰዎች አንድም አቋም አልለወጡም። 1967 ዓ.ም የጻፉትን የትግራይን ታላቋ ትግራይ ፕሮጀክት አልለወጡም። ሐምሌ 14 2018 ዓ.ም ከሁለት ሳምንት በፊት 13 ቀናት ሆኖታል። ፍስሐ አስግዶም አሜሪካ ሰብስቦ ስለ ትግራይ መገንጠል ይህንን አውርቷል። ከዚህ ጋር በተያያዘ የፋኖ አስተባባሪ የሚባሉት እና አምባሳደር ብርሃነ መስቀል ጋር እና ሌሎቹ ጋር ይህንን ጉዳይ በተመለከተ ተነጋግረናል። ጉዳዩን እንዲያጣሩትና እንዲከታተሉት መረጃውን እንዲያመጡት ትግራይን ስለመገንጠል በአጭር ጊዜ በዓለም አቀፍ የዲፕሎማሲ ትብብር ውስጥ እነዚህ ሰዎች ይህን እያወሩ ነው። ስለዚህ ትብብሩ የት ድረስ ነው? ምንድን ነው? በሌላ በኩል ህወሓት ከፋኖ ጋር ብቻ አይደለም ሰራለሁ የሚለው በፋኖ ላይ የሚያዘጋጃቸው ሌሎች ታጣቂዎች አሉ። በአዊ ዞን አዲስ ታጣቂ እያደራጁ ነው። በሰቆጣ ዞን አዲስ ታጣቂ እያዘጋጁ ነው። በጎንደር ምዕራብ ጎንደር ቀጠና ታጣቂ እያዘጋጁ ነው። የቆየም ቢሆን በከሚሴ ዞን ባቲ ዙሪያ ከአፋር ኃይሎች ጋር ትብብር ስልጠና የሚወስዱ ታጣቂዎችን እያዘጋጁ ነው። እነዚህ ታጣቂዎች በሂደት ዋና ዓላማቸው አማራ ክልል ውስጥ ይገባናል የሚሉትና አማራ ክልልን ጨርሶ ማፍረስ ነው፣ ከዚህም ብሶ። ስለዚህ ትብብር ካለ ግልጽ መሆን አለበት።
ይህንን በመሞገት ይህንን በመጠየቅ ለማሸማቀቅ አይደለም ከህወሓት አይደለም የሚዲያ ዘመቻ ጥይት እንኳን ቢመጣ የሚለወጥ አቋም የለም። ይሄ ሊታወቅ ይገባል። አብይ አህመድን መታገል የጀመሩ አሁን ህወሓትን አሁን መደገፍ የጀመሩ ሰዎች ይህንን ማህበራዊ ሚዲያ ዘመቻ ከፍተው ተመልክቻለሁ። ውሃ የሚቋጥር አይደለም። ትላንትም ነበር፣ ዛሬም አለን፣ ነገም እንኖራለን። በቅርብም በሩቅም የነገርናቸው ሰዎች አፍረዋል። ለአብይ አህመድ አደባባይ ሰልፍ አትወጡ ታፍራላችሁ፣ የኦሮሞ ፖለቲካ አዲስ አበባ መዘጋጃ ቤት ውስጥ አማርኛ ቋንቋ እንዳይነገር ያደርጋል ያልኩ ሰው ይህንን የምትከታተሉ አላችሁ፣ ጓደኞቻችን አላችሁ። በወቅቱ አብዳችሁ ነበር ለውጥ መጣ ተብሎ ሮድማፕ አልነበረውም ለውጡ። አሁንም የህወሓት ጥምረት ሮድማፕ፣ የፖለቲካ ፍኖተ ካርታ፣ ወታደራዊ ስትራቴጂ፣ ወታደራዊ ትብብር በቅድመ ሁኔታ በድህረ ሁኔታ እንዲሁም ደግሞ በሂደት ላይ ጭምር የለውም። ማዕከላዊ መንግስቱ ሲዳከም ትግራይን በፍጥነት ሀገር እናደርጋለን ነው አምባሳደር ፍስሐ አስግዶም ያቀረበው የህወሓት የሀገር ምስረታ ካርታ። ይሄ ነው እውነታው። ይህንን የሚሞግት ካለ ሐሳቡን የሚሞግት ሰው ካለ መምጣት መከራከር ይችላል። ሚዲያውም ክፍት ነው ለመነጋገር። እነ አምባሳደር ፍስሐ አስግዶምን ጨምሮ እነ የህወሓት ሰዎች እነ ደብረ ጽዮን ለመቅረብ ትችላላችሁ። እኔ ዝግጁ ነኝ ለመሟገት ለመከራከር ዝግጁ ነኝ የሚቀርብ ካለ። ከዛ ውጭ ዝም ብሎ አጨብሬ ሄዳለሁ በላይ አድርጌ በለው ብሎ ምናልባት ሰራዊቱ ሲፈርስ ሀገሪቱ ስትበተን ታላቋ ትግራይ አባይ ትግራይ እንመሰርታለን። ይሄ ውሃ የሚቋጥር ጉዳይ አይደለም። እንግዲህ በዚህ ጉዳይ ድጋሚ ብዙም በአስተያየት ደረጃ ላልመለስበት እችላለሁ። አድማጭ ተመልካቾቻችን ወደ መረጃዎቹ ነው የሚሄደው። በአማራ ፋኖ ብሔራዊ ንቅናቄ ስር የሚገኙ የተለያዩ እዞች አዳዲስ ወታደራዊና ፖለቲካዊ ስምሪቶችን እንዲሁም ደግሞ የህዝብ ንቅናቄ መድረኮችን እያደረጉ መሆናቸውን ከላኳቸው መግለጫዎች ለመመልከት ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ በተቆጣጠራቸው ደላንታ ወረዳ ወገል ጤና ታላቅ ህዝባዊ ምክክር ማድረጉን እንደዚሁ የህዝብ ግንኙነቱ አሳውቋል። ሐምሌ 26 በትላንትናው ዕለት በተካሄደው በዚህ መድረክ ላይ የፋኖ መሪዎች እንዲሁም ደግሞ የአካባቢው ህዝብ የፋኖ የወታደራዊ እንዲሁም ደግሞ የህዝብና የስልጠና ኃላፊዎች በመድረኩ የህልውና ትግሉ መነሻና መዳረሻ የአማራን ህዝብ የደህንነት ስጋቶች እንዲሁም ደግሞ ፋኖ ከሌሎቹ ጋር ስላለው ወታደራዊ ትብብር ማብራሪያ ስለማስጠታቸው ነው መግለጫው የገለጸው። የከተማዋ ነዋሪዎች እንግዲህ ለትግሉ ያላቸውን ሙሉ ደጋፊነት በመግለጽ ለወደፊት አሰራር አዎንታዊ አስተያየቶች መስጠታቸውንም መግለጫው ይገልጻል። እንግዲህ ደላንታ ከ5 ቀናት በፊት ብልጽግና የአካባቢው ባለስልጣናት አካባቢውን ለቀው መሄዳቸው ይታወቃል። በሌላ በኩል በሸዋ ጠቅላይ ግዛት አሳምነው ዕዝ የአፄ አምደ ጽዮን ኮር ደግሞ በካራምሽግ አዲስ ብርጌድ ይፋ ማድረጉን አሳውቋል። ካራምሽግ የሚባለው ቦታ እንግዲህ በኢትዮጵያ ታሪክ ጉልህ ስፍራ ካላቸው ቦታዎች መካከል ነው። ከጣሊያን ጀምሮ የአርበኞች ምሽግ ነበረ። ከዛ በኋላም 2014 ክረምት ላይ የህወሓት ኃይል በወረይሉ ወደ መራቤቴ ለመውጣት የነበረው የህወሓት ኃይል የተመታበት ቦታ ነው። ካራምሽግ ብዙ ታሪካዊ ትውስታዎች ያሉት ቦታ ነው። ይህ እንግዲህ ሸዋና ወሎን በጃማና ወደ ሬማ በሚወስደው አካባቢ የሚገኝ ስልታዊ ቦታ ነው። በዚህ ታሪካዊ ቦታ ስም አዲስ በመራቤቴ አውራጃ ሬማ ክላስተርና ይህንን የሚጠቀልል አዲስ የፋኖ ኃይል መመስረቱን የብሪጌድ ኮማንዶ አመራሮች ቃለ መሐላ መፈጸማቸውን የኮሩ ሚዲያና ኮሚኒኬሽን እንደዚሁ አሳውቋል። በሌላ በኩል በጎጃም ቀጠና በቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ስልጠና የወሰዱ የኮማንዶ አባላት መመረቃቸውንም እንደዚሁ የወጣው መረጃ ያሳያል። በምረቃ ስነ ስርዓቱ ላይ ፋኖ አርበኛ ዘመነ ካሴ እንኳን ደስ ያላችሁ መልእክት አስተላልፏል። በተመሳሳይ በባስቶ ሊበን፣ ደብረ ኤልያስ፣ አዋበል፣ አነደድ፣ ጎዛመን፣ ደብረ ማርቆስ አካባቢዎች በተካሄዱ የህዝባዊ ስብሰባዎችም እንደዚሁ ባለፉት 3 ዓመታት በተደረገው ጦርነት የፋኖ የጠላት ኃይልን በመመከት ረገድ ትልቅ አስተዋጽኦ መገንባቱንም ፋኖ ዘመነ ገልጿል። ታጋዮቹ የጀመሩትን በጽናት አጠናክረው ወደ ተሟላ ድል እንዲያመሩም እንደዚሁ ጥሪ አቅርቧል። ይህም እንግዲህ ከፋኖ የህዝብ ግንኙነት የተገኘው መረጃ ነው። ወደ ሌሎች መረጃዎች እሄዳለሁ። የኤርትራ ከፍተኛ ወታደራዊ አዛዦች በኢትዮጵያ በትግራይ እና ኤርትራ ወሰን አቅራቢያ በሚገኙ ከተሞች ትላንት ሲገቡ አቀባበል እንደተደረገላቸው መረጃዎች ገልጸዋል። ጉለመ መህዳ ተብሎ በሚጠራው ወረዳ ልዩ ስሙ ዝባን በተባለ ቦታ ነው አቀባበል የተደረገላቸው። በዚህም እንግዲህ የህወሓት ወታደራዊ አዛዦች፣ የአካባቢው አስተዳዳሪዎች እንዲሁም ደግሞ የማህበረሰብ ክፍሎች ተገኝተው አቀባበል አድርገዋል። ይህንን ጉዳይ በተመለከተ እንግዲህ ከዚህ ከክስተቱ ባሻገር በቀጠናው የፖለቲካና የደህንነት ምህዳር እንዲሁም ደግሞ የኃይል ሚዛን ላይ ትልቅ ለውጥ ሊያመጣ የሚችል ክስተት እንደሆነ ነው በወታደራዊ ተንታኞች እየታየ ያለው። ሌላው ህወሓት እንደዚሁ መግለጫ አውጥቷል። ህወሓት በአወጣው መግለጫ
በብልጽግና ፓርቲ የሚመራው የፌዴራል መንግስት ሰራዊት የአየር ኃይልና የከባድ እግረኛ ጦር መጠቀም በሸረሪና አቅጣጫ ሰፊ ወታደራዊ ጥቃት መሰንዘሩን ገልጾ ይህንንም መመከቱን ገልጿል። ጀነራል መሐመድ ሐምዳን ደጋሎ ወይ ደግሞ ከአርኤስኤፍ ኃይል ጋር በመሆን ነው ይህን ጥቃት የከፈተብኝ ብሏል። ህወሓት እንግዲህ ያው ምን ማለት ነው ግልጽ ነው። እሱም ከአልቡራን ጋር ስለሆነ የኃይል ትይዩ ኃይሎች ትብብሩን የሚያሳይ መግለጫ ነው። እንዲሁም ደግሞ ጦርነቱ ቀጠናዊ መሆኑንና የደጋሎ ጦር በዚህ እየተሳተፈ መሆኑን ለማሳየት የታለመ ይመስላል። በትግራይ ደህንነትና መከላከያ ኃይሎች ላይ በኩል የተሰነዘረው ጥቃት ሙሉ በሙሉ በመመከት ማክሸፉ መቻሉን እንደዚሁ መግለጫው ጠቅሷል። በደረሰው ከባድ ውጊያ ምክንያት በዚሁ በሸረሪና እስከ ጎንደር ያሉ የሕክምና ተቋማት በቆሰሉ የፌዴራል ሰራዊት አባላት መሞላታቸውን ገልጿል። በተጨማሪ የፌዴራል መንግስት የደረሰበትን የሰው ኃይል ኪሳራ ለመሸሸግ የቆሰሉ ወታደሮችን በአየር ወደ ሌላ የሀገሪቱ ክፍሎች እንዳጓጓዘ እንደዚሁ መግለጫው ገልጿል። የትግራይ ክልል የብልጽግና ፓርቲ ተመሳሳይ ጥቃቶችን በሌሎች ግንባሮች ሊሰነዝር እንደሚችል ጠቁሟል። የትግራይ ህዝብ ህልውና፣ ደህንነትና የራስን ዕድል በራስ የመወሰን መብት ለማስከበር በተጠንቀቅ እንዲቆም ጥሪ አቅርቧል። በተነሳው አዲስ ጦርነት የቀረቡትን ውንጀላዎች በተመለከተ ከኢትዮጵያ መንግስትም ሆነ ከሱዳኑ ፈጥኖ ደራሽ ኃይል በኩል የተሰጠ ምላሽ የለም። ያው የሸረሪናውን ውጊያ በተመለከተ ነው። በዚህ ውጊያ ላይ የህወሓት ታጣቂዎች 2 ቦታ ላይ ሰው አጥፍቶ ጠፊ ድሮኖችን ተጠቅመዋል የሚል መረጃ ደርሶ እሱን ለማጣራት ተደጋጋሚ ሙከራዎችን አድርጌ ነበር። እንግዲህ እስካሁን ድረስ ባለው ሁኔታ ግልጽ የሆነ መረጃ አልወጣም። በውጊያው የቆሰሉ የመከላከያ አባላት ወይናናት ተብሎ በሚጠራ ሆስፒታል ሁመራ እንዲሁም ወደ አዲስ አበባ መወሰዳቸውን ግን መረጃዎችም እንደዚሁ ጨምረው ገልጸዋል። ከዚህ ውጊያ በኋላ ግን ህወሓት ለ6 ዓመታት ተቆጣጥሮት የነበረው የሸረሪና ካምፕ ትልቁ ካምፕ ሙሉ በሙሉ ተደምስሶ ታጣቂዎቹ መበተናቸውንም እንደዚሁ የሱዳን ሚዲያዎች ጭምር እየገለጹ ነው የሚገኙት። ሌላው አዲስ ወታደራዊ አካሄድን በተመለከተ የጎንደርን ህዝብ ድጋፍ ለማግኘት ያለመ ነው በሚል የህዝብ ለህዝብ ግንኙነት የሰላም ፎረም በሚል ከትግራይ የወጣ መግለጫ አለ። እንግዲህ ይሄ ከትግራይ የወጣው መግለጫ በዚህ መንገድ ያው በጣም የተለያዩ ጉዳዮችን ያነሳ ነው። ካሁን በፊት እና አብይ አህመድ አማራውን በመከፋፈል እና አብይ አህመድ በተለይ እነ ለገሰ ቱሉ በተለይ ጎጃም እያለ መግለጫ ይሰጥ ነበረ። እነዚህ ደግሞ መቀሌ ሆነው ደግሞ በተለይ ጎንደር እያሉ ነው መግለጫ እየሰጡ ያሉት። በዚህ መሃል በተለይ ጎጃም የሚለው የመቀሌው ኃይል፣ በተለይ ጎንደር የሚለው የመቀሌው ኃይል፣ በተለይ ጎጃም የሚለው የኦህደዱ ኃይል ለምንድን ነው ይህንን አጠቃቀም እየተጠቀሙበት ያለው የሚለው ግልጽ ነው። ማንንም የሚያሻማ ጉዳይ አይደለም። አማራውን ከፋፍሎ ከጎናቸው ኃይል ለማሰለፍ የሚደረግ ሙከራ ነው። ይህንን የተመለከተ መግለጫ ነው የሰጠው የህዝብ ለህዝብ ሰላም ፎረም የሚባለው የትግራዩ የሰላም ፎረም። በዚህ አብይ አህመድ ያቀረቡትን ንግግር በተለይ የጎንደርን ህዝብ ድጋፍ ለማግኘት እና እርስ በርስ ለማጋጨት ያለመ ሲል በመቀሌ የሚገኘው ህዝብ ለህዝብ ፎረም እንግዲህ ባወጣው መግለጫ አሳውቋል። ይህንን ልትከታተሉት ትችላላችሁ መግለጫውን። በመግለጫው ላይ ቀደም ሲል በወልቃይትን በተመለከተ በትግራይ ኃይሎች ስር በነበሩ የአማራ ህዝብ እንዳይገባ ይከለከል እንደነበር በመጥቀስ አሁን ግን በእሳቸው ዘመን ህዝብ እንዲደላደል መደረጉን መናገራቸው እንዳሳዘነው፣ እንዲሁም ደግሞ የትግራይ ኃይሎች ወልቃይት መልሱልን፣ የፋኖ አመራሮች እናንተ ነው ብለው ይህንንም መናገራቸው እንዳሳዘነው ፎረሙ ገልጾ በእነዚህ ፈጠራዎችን በመጠቀም በተለይ ጎንደርን ህዝብ ድጋፍ ለማግኘት የታሰበ ሲሆን በምሁራን ዘንድ ተቀባይነት ያጣና በውሸት የተሞላ ስልት ነው ሲል መግለጫው ላይ እንደዚሁ ምላሹን ሰጥቷል። በዚህ ከነዚህ ንግግሮች የስነልቦና ዝግጅት በኋላ የምዕራብ ትግራይ እነሱ እንግዲህ ወልቃይትን ነው ይህን እያሉ የሚጠሩት ሸረሪና አቅጣጫ ከባድ መሳሪያዎችን በመጠቀም አዲስ ጦርነት መክፈቱንም እንደዚሁ ገልጿል። በሁለቱ ህዝቦች መካከል አዲስ እልቂት ለመፍጠር የተደገሰ ሴራ ሲሆን በይህም በመጨረሻ ፎረሙ የአማራና የትግራይ ህዝቦች የተደቀነባቸውን የጋራ ስጋት ተረድተው ትብብር እንዲያደርጉ እንዲያጠናክሩ እንደዚሁ ጥሪ አቅርቧል። እንግዲህ ይሄ መግለጫ ጥሩ ነው፣ ህዝብ ለህዝብ ትብብር ጥሩ ነው። ግን አሁንም በዚህ መግለጫ ውስጥ ግን ያው ወልቃይት የኛ ነው እያሉ ነው እየገለጹ የሚገኙት። ለማንኛውም መግለጫው በዚህ ልክ ቀርቧል። አብይ አህመድ አማራ ቴሌቪዥን ላይ ያደረገው ቃለ ምልልስ ዋና ዓላማው ግልጽ ነው። ወቅታዊ የፖለቲካ ወታደራዊ እንዲሁም ደግሞ የኃይል ድጋፍ ለማግኘት ያለመ እንደሆነ ግልጽ ነው። በዚህ ላይ እንደውም በወቅቱ ጦርነት ስለተቀሰቀሰ የሸረሪና ፕሮግራም እሰራበታለሁ ብዬ የያዝኩት ማስታወሻ ሳልሰራበት አልፌያለሁ። አብይ አህመድ ከሰራቸው ስህተቶች መካከል ለምሳሌ በወቅቱ የኦሮሞና የአማራ ህዝብ ግንኙነት በሚል መነሻ አድርጎ ያብራራው ጉዳይ እሱ ህዝቡ ሁለቱም ህዝብ በቁጥር ከፍተኛ ስለሆነ መስተጋብሩ እንዲሁም ደግሞ በሚሸፍነው መሬት ብዙ ሊሆን ይችላል። በመስተጋብር ደረጃ ግን የአማራና የትግራይ ህዝብ ያለው መስተጋብር እንዲሁም ደግሞ ለብዙ ሺህ ዓመታት በኢትዮጵያ ታሪክ ውስጥ ከፍተኛ ሚና የነበረው መሆኑን እነሱ ባነሳቸው መካከለኛው ዘመን የኢትዮጵያ ታሪክ፣ የዘመነ መሳፍንት ዘመን እንዲሁም ደግሞ ከዛ በኋላ በዘመናዊ ኢትዮጵያ ታሪክ ውስጥ የነበረው ሁኔታ ይታወቃል።
አፄ ዮሐንስ ቤተመንግስታቸው ደብረ ታቦር ነበር። የሞቱትም መተማ ነው። እንዲሁም ደግሞ እነ ራስ አሊ ቤተመንግስታቸው ሰሜን ሆኖ ትግራይን በሙሉ ያስተዳድሩ ነበረ። ይሄ የታሪክ መስተጋብር በተለይ እነ ዋክሹም ጎበዜን ጨምሮ ያለው መስተጋብር እጅግ በተለይ በዘመነ መሳፍንት እጅግ ጠንካራ መስተጋብር ያለው መሆኑን ሆን ብሎ አብይ አህመድ እየዘለለው እንዲሁም ደግሞ ወሎ አካባቢ የነበሩትን የፈጠራ ጎሳዎችን እንግዲህ እነ ወርቂትን ወሎ አካባቢ ያው ወሎን በገለምዳሜ ኦሮሞ ለማድረግ የሄደበት መንገድም ወቅታዊ ኃይል ለመሰብሰብ ነው። እንግዲህ ይሄ የታለመ ነው። ያም ሆኖ ግን የህዝብ ለህዝብ ግንኙነት የሚኖረው በእውነተኛ የፖለቲካ ስምምነት እንጂ የአማራ የማንነት ጥያቄዎችን እናንተ ጣሉና እንደ ትላንቱ እኛ ይዘን በእኛ ስር ሁኑ የሚለው ግን ለህዋት አሁንም ብዙ የሚያስኬደው አይሆንም። ወደፊት አብረን የምናየው ይሆናል። በራያ ቆቦ ያሉ መረጃዎችን አስከትላለሁ። በሰሜን ምስራቅ የኢትዮጵያ አካባቢዎች ያለው በዋግ ኽምራ፣ በራያ ቆቦ፣ በራያ አዋሳኝ አካባቢዎች ያለው ዝግጅት በተመለከተ በኮረም አበርገሌ፣ ዛታ፣ ወፍላ ህዋት 3 አርቢዎችን ዛሬም እንደዚሁ አጠናክሮ አስጠግቷል። በመከላከያ በኩልም ቀደም ሲል ከነበረው ኃይል በተጨማሪ ከጋሸና፣ ከላሊበላ እንዲሁም ደግሞ ከሌሎቹ የወሎ ደጋማ አካባቢዎች ወደዚህ አካባቢ ኃይል መንቀሳቀሱን መረጃዎች ገልጸዋል። በራያና አለማጣ አዋሳኝ አካባቢዎችም እንደዚሁ ከደሴና ከመሃል ሀገር ተጨማሪ ኃይል ወደ አካባቢ እየተጠጋ መሆኑና የጦር መሳሪያዎች እየተጓጓዙ መሆናቸው ታውቋል። በቅርቡ ግዳጅ የተቀበሉ የህወሓት ታጣቂዎች ባለማጣ ከተማ ወደ ተለያዩ ግንባሮች መንቀሳቀሳቸውን የወጡ መረጃዎች ገልጸዋል። በዛታ ተብሎ በሚጠራው አካባቢ በኮረም ቀጠና ማታ ከዛታ ጻዳ ሜዳ አላጌ ትምህርት ቤት ወይም ደግሞ አላጄ ይሉታል። ከዚህ አካባቢ እንደዚሁ የመካናይዝድ መሳሪያዎች ወደ ግንባር ተንቀሳቅሰዋል። አየር መቃወሚያዎችን ጨምሮ ባለማጣ ከተማ ወርቅነሽ ሆቴል ተብሎ የሚጠራው አካባቢ እንደዚሁ የቡድን መሳሪያዎች ሞርተርና ዲሽቃን ጨምሮ የህወሓት ታጣቂዎች አራግፈዋል። አሁንም በሸራ የተሸፈኑ ወታደራዊ ተሽከርካሪዎች አካባቢ ላይ ቆመው ይታያሉ። በተጨማሪ ባለማጣ ቴክኒክና ሙያ ኮሌጅ የውጊያ ቁሳቁሶች ተከፋፍለዋል። የህክምና ዝግጅት እንዲሁም ደግሞ አካፋ፣ ዶማ፣ ሸራ፣ የቃሬዛ የአስክሬን ማንሻዎችን ጨምሮ የህክምና ቁሳቁሶች ተከፋፍለዋል። በርካታ ቁጥር ያላቸው የህወሓት ታጣቂዎች ወደ ቆቦ አዲስ ቀኝ አካባቢ ትላንትና ማታ ስምሪት ወስደዋል። ዋጃ እና አውል ተብሎ የሚጠሩ አካባቢዎች እንዲገቡ መደረጋቸው ታውቋል። በቢሶበር በኩል ያለው ፍጥጫ ደግሞ ፊት ለፊት ሆኗል ይብላሉ የመረጃ ምንጮች። ቢሶበር አካባቢ መከላከያና የህወሓት ታጣቂዎች ፊት ለፊት ተፋጠው ይገኛሉ። ይህንን ስጋት ተከትሎ ቢሶበር ተብላ ከሚጠራው አካባቢ በርካታ ሰዎች ለቀው እየወጡ ነው። አሳዛኝ ክስተቶችም ደርሰዋል። ትላንትና የጋብቻ ስነስርዓት ፈጽማ የነበረች አንዲት ሙሽራ በአካባቢው በፍጥነት ይንቀሳቀሱ በነበሩ ወታደራዊ ፓትሮሎች ተገጭታ ተገድላለች። በአካባቢ ያለው እንግዲህ ሁኔታ ይህንን ያሳያል። ነዋሪዎቹ ቤታቸውን ለቀው ወደ ሀራና ቆቦ ወልዲያ አካባቢ መሰደዳቸውን ነው የቢሶበር አካባቢ የወጡ መረጃዎች የሚያሳዩት። ወታደራዊ ተሽከርካሪዎች እንቅስቃሴ ምክንያት እንግዲህ በዚህ ማህበራዊ አገልግሎት ላይ የነበሩ ክርስትና ያስረሱ እንዲሁም ደግሞ ሰርግ ላይ የነበሩ ሰዎች ጭምር አደጋ የደረሰባቸው በአካባቢ ያለው ውጥረት ማሳያ ነው። በተመሳሳይ በአለማጣ ከተማ ትላንትና መሻሹን መብራት ተቋርጦ ነበረ። ይህንን ተከትሎ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት ተኩል ገደማ ያለማቋረጥ በአለማጣ ከተማ በተለያዩ አካባቢዎች ከፍተኛ የተኩስ ድምፅ ይሰማ ነበረ። ቤት ለቤት እንደዚሁ የህወሓት ታጣቂዎች በከተማዋ ኪዳነ ምሕረት፣ ጸበል፣ ቴሌ 03 ተብሎ በሚጠሩ አካባቢዎች ቤት ለቤት እየገቡ ጦርነት ስንጀምር አማራንም ብላችሁ ከጀርባ የምትወጉን ከሆነ ወዮላችሁ በሚል ዛቻ በማድረስ ነዋሪዎቹን ስልክ፣ ገንዘብ መዝረፋቸው ታውቋል። በዚህ ጋር በተያያዘ በአለማጣ ከተማ በትናንትናው ዕለት የሞባይል እና የወርቅ ዋጋ እጅግ ወርዶ ነበር የሚል መረጃም ወጥቷል። የህወሓት ታጣቂዎች ወደ ውጊያ ከመግባታቸው በፊት ንብረቶቻቸውን እንዲሁም ደግሞ የጣት ቀለበቶቻቸውን፣ የአንገት ሐብል ጌጣጌጦቻቸውን፣ የስልክና ሌሎች የኤሌክትሮኒክስ ዲቫይሶቻቸውን በርካሽ ዋጋ ነዋሪዎቹ እንዲገዟቸው ቤት ለቤት እየዞሩ ሲጠይቁ ነበር። በዚህ ምክንያት ትላንትና የሞባይል ዋጋ እጅግ ርካሽ ነበር፣ ወርቅን ጨምሮ ብለዋል አለማጣ የመረጃ ምንጮቹ። በኮረም ወደ ሰቆጣ ባሉት መስመሮች ደግሞ በዛታ፣ ዳራ፣ በቀዳ፣ ድንቃሽና ተብሎ በሚጠሩ አካባቢዎች ተከታታይ የተኩስ ነበር አመሻሹን። ዛሬ ማለዳ ግን ተኩስ የለም። በዚህ አካባቢ የነጌታቸው ረዳ ታጣቂዎችም የሚገኙበት ካምፕ አለ። ቀደም ብሎ ከአንድ ወር በፊት በዚህ አካባቢ ውጊያ ተደርጎ የህወሓት ታጣቂዎችና የአገው ታጣቂዎች የወረዳውን ዋና ከተማ መቆጣጠራቸው ይታወቃል። ይህ እንግዲህ በአካባቢ ያለው አሁን ሁኔታ ነው። ዛታ ወረዳ፣ ዳራ፣ በቀዳ፣ ድንቃና አካባቢዎቹ ያለውን ሁኔታ እየተከታተልኩ ወደ እናንተ አደርሳለሁ። ወደ ሱዳን አጫጭር መረጃዎች ስንሄድ የሱዳን መደበኛ ጦር በሰሜን ኮርዶፋን መዲና በሆነችው አላቦይድ ከካርቱም ጋር የሚያገናኘውን ዋና የኤክስፖርት መንገድ መቆጣጠሩን ተከትሎ ከፍተኛ ድል እየተቀዳጀ መሆኑን ገልጿል። ምንም እንኳ ፈጥኖ ደራሽ ኃይሉ በድሮን ጥቃት ለማስተጓጎል ቢሞክርም የጦሩ እንቅስቃሴ መቀጠሉን ነው የሱዳን ጦር እየገለጸው።
ነፃ ከወጣ በኋላ ባገኘው መረጃ አርኤስኤፍ የአካባቢውን ዋና ሆስፒታል ለወታደራዊ ካምፕ፣ ለድሮን ማስወንጨፊያ የጦር መሳሪያ ማከማቻ ሲጠቀምበት እንደነበር በጃብር አልሼክ ተብሎ በሚጠራ አካባቢ የገባው የሱዳን ጦር አስታውቋል። የአርኤስኤፍ ጥምረት መሪዎች ካርቱምን የመቆጣጠር ቀጣይ ግብ እንዳላቸው ማስታወቃቸውን ተከትሎ የሱዳን መደበኛ ጦር ወደ ምዕራብ ኦምዱርማን በኩል ከፍተኛ ወታደራዊ ስምሪት እና ሌሎች ተጨማሪ ያሰማራቸውን ኃይሎች እያንቀሳቀሰ ይገኛል። አርኤስኤፍ በበኩሉ በሰሜን ኮርዶፋን ባካሄደው የድሮን ጥቃት በርካታ ወታደራዊ ተሽከርካሪዎችን ማውደሙን ገልጿል። በሰሜን ዳርፉር ጉራ ዛውያ በተባለ አካባቢ በሀገር በቀል የእርቅ ሽማግሌዎች ላይ በተፈጸመ የድሮን ጥቃት 37 ሰዎች መሞታቸው መነጋገሪያ ሆኗል። በኢትዮጵያና ሱዳን ድንበር የሚገኙ ተፈናቃዮች ላይም እንደዚሁ በሰሞኑ በነበረው ውጊያ ጉዳት መድረሱን ሱዳን ትሪቡን ዘግቧል። በዛሬው ዘገባው ሱዳን ትሪቡን በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በድጋሚ በተቀሰቀሰ ግጭት ወደ ሱዳን ድንበር የተተኮሱ ተተኳሾች ወይም ደግሞ የከባድ መሳሪያ ተተኳሾች በስደተኞች ካምፕ ላይ በማረፋቸው በርካታ የኢትዮጵያ ስደተኞች መጎዳታቸውን እንደዚሁም ደግሞ የሞት ጉዳት የገጠማቸው መሆኑን ኮሚሽኑ ለሱዳን ትሪቡን እንደገለጸለት ዘግቧል። በድንበር አካባቢ ዓርብ ዕለት በተቀሰቀሰው በዚህ ግጭት በህዳር ወር 2015 2022 በፈረንጆቹ አቆጣጠር ከኢትዮጵያ መንግስት በትግራይ ኃይሎች መካከል በነበረው ውጊያ ተፈናቅለው የነበሩና እንዲሁም የፕሪቶሪያው ስምምነት አደጋ ላይ የጣለ እንደሆነና ወደዛ ተፈናቅለው የነበሩ ሰዎች ህይወት ላይ አደጋ የደቀነ እንደሆነ ሱዳን ትሪቡን ዘግቧል። እንደ ኮሚሽኑ ገለጻ ድንበር ቀጠናው ወደ ሱዳን ለሚገቡ ጥገኞች ጠያቂዎች ዋና መተላለፊያ መቀበያ እንደመሆኑ መጠን ይህ እየታየ ያለው የጦር ኃይሎች እንቅስቃሴ አዲስ የስደተኞችን ፍልሰት ሊያስከትል ይችላል ሲል ገልጿል። በዚህ ኦም ራቁባ ተብሎ በሚጠራው አካባቢ ወደ 19700 ስደተኞች እንዳሉ፣ ቱና ድህባይ ተብሎ በሚጠራ አካባቢ ወደ 14700 ተፈናቃዮች እንዳሉ፣ በድምሩ ወደ 33000 ተፈናቃዮች እንዳሉና እነዚህ ኢትዮጵያውያን ሲሆኑ የሱዳን ደግሞ ከ885000 በላይ የሱዳን ተፈናቃዮች እንዳሉበት እንደዚሁ ዘገባው ገልጿል። ዓለም አቀፍ አስቸኳይ ድጋፍና ጥሪ አቅርቧል። የሶማሊያ ፌዴራል መንግስት በግዛቱ ውዝግብ በነበረችው እንደዚሁ ላሶድ ከተማ የሀገሪቱ ብሔራዊ ጦር 26ኛ ክፍለ ጦር አዲስ ዋና መስሪያ ቤት ወይም ደግሞ ካምፕ ሆኖ በይፋ መመስረቱ በሶማሊያ ወታደራዊ ኃይል ሚዛን ውስጥ ወደ ሶማሌላንድ እና ፑንትላንድ ሌሎቹ አካባቢዎች ጫና ይፈጥራል ተብሏል። የፑንትላንድ ፕሬዚዳንት ሰይድ አብዱላሂ ከአሜሪካ ልዩ ወታደራዊ አዛዥ ጋር በሶስትዮሽ ጸጥታና የባህር ላይ የደህንነት ስምምነቶች መፈራረማቸው ተገልጿል። በሶስትዮሽ ሳይሆን ቦሳሶ ከተማ ነው ይህን ስምምነት የተፈራረሙት። የአሜሪካ የአፍሪኮም አዛዥ ቀደም ብለው አዲስ አበባ ከዛም ሞቃዲሾ ነበሩ። አሜሪካ ሶማሌላንድን የመቀበል ወይም ደግሞ በስፍራው ቋሚ ወታደራዊ የማቋቋም ምንም አይነት እቅድ እንደሌላት አረጋግጠዋል። ከጂኦፖለቲካው አንጻር ቀይ ባህርን ሳውዲ አረቢያ የባህር ሴኩሪቲ ስትራቴጂዋን በተመለከተ ሳውዲ አረቢያ የቀይ ባህርንና የኤደን ባህረ ወሽመጥን ደህንነት ለማስጠበቅ ያለመ የ14 ሀገራት ጥምረት ያደራጀ ሲሆን ሶማሊያ የዚህ ቀጠና የመከላከያ ጥምረት አካል ሆና ተቀላቅላለች። ኤርትራ ደግሞ በተለያዩ ጉዳዮች ከዚህ የጥምረት ራሷን ማግለሏን ነው በውጭ ጉዳይ ሚኒስቴር በኩል ያሳወቀችው። ይህ በቀይ ባህር የንግድ መስመር ላይ እያደገ የመጣውን የደህንነት ስጋት ለመቀነስ ያለመ እንደሆነ ታውቋል። ለሰዓት የነበሩ መረጃዎችና እንዲሁም ደግሞ ምላሾች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ